ድብቁ የሞሳድ ኦፕሬሽን በኢትዮጵያ በመንግስቱ ኃይለማርያም የስልጣን ዘመን የተፈጸመ እጅግ ሚስጥራዊ ኦፕሬሽን ከጎንደር እስከ ቴል አቪቭ። ለመሆኑ ሞሳድና ሲአይኤ የመሩት ይህ ልዩ ኦፕሬሽን ምንድነው? ከ4000 በላይ ጎንደሬዎችስ ለምን ሞቱ? ዘመቻ ሰለሞን ኦፕሬሽን ሞሰስ መልስ አለው። ጤና ይስጥልን። ይህ ኢትዮ ስካይ ነው። እስራኤል ዘሮቼ ናቸው ደማቸው ከደሜ ይቀዳል ያለቻቸውን ቤተ እስራኤላውያኑን ኑ ወደ ቤታችሁ እያለች ስትሰበስባቸው ቆይታለች። ሎ ኦፍ ሪተርን ይሉታል እነርሱ። ዘመቻ ሙሴ ሚስጥራዊውና የመጀመሪያው የቤተ እስራኤላውያን ጉዞ። ሞሳድና ሲአይኤ የመሩት ጥብቅ ኦፕሬሽን ከጎንደር ገጠራማ ስፍራ እስከ ቴል አቪቭ ድረስ። የመጀመሪያዎቹ ቤተ እስራኤላውያን በዘመቻ ሙሴ በሚስጥር ከተወሰዱ 40 ዓመታት ሆኗቸዋል። ጊዜው ከዛሬ 40 ዓመት በፊት ነው። የወቅቱ የእስራኤል ጠቅላይ ሚኒስትር አንድ ሐሳብ ለሀገሪቱ የስለላ ተቋም ሞሳድ ያቀርባሉ። ይህም በኢትዮጵያ የሚገኙ አይሁዶችን በሚስጥራዊ ተልእኮ በድብቅ በማስወጣት ወደ እስራኤል መውሰድ ነበር። ይህ እቅድ ሰምሮ 8000 ገደማ ቤተ እስራኤላውያንን ከኢትዮጵያ በማስወጣት ወደ ሱዳን አሻግሮ ከዚያም ወደ መካከለኛው ምስራቋ አይሁዳዊ አገር ኢየሩሳሌም ከደረሱ 40 ዓመት ያለፈው ወር ሆኗቸዋል። በ1997 ዓመተ ምህረት በኢትዮጵያ ከነበረው አስከፊ ረሃብ በተጨማሪም ጦርነትም ብዙዎችን አፈናቅሏል። በመቶ ሺዎች የሚቆጠሩ ስደተኞች መዳረሻቸው ጎረቤት ሱዳን ነበረች። በዚህ ወቅት ነበር በሺዎች የሚቆጠሩ ኢትዮጵያውያን አይሁዶች ከሚኖሩበት ሰሜናዊ ኢትዮጵያ አካባቢዎች ተነስተው ሱዳን የደረሱት። እነዚህ ቤተ እስራኤላውያን ሱዳን ውስጥ ወደሚገኝ የስደተኛ መጠለያ ለመድረስ ለሳምንታት በእግር ተጉዟል። ውጣውረዱ የብዙዎችን ሕይወትም እንደቀጠፈ ይነገራል። በስደት ላይ ወላጆች ልጆቻቸውን በሞት ተነጥቀዋል። ልጆችም ያለ ወላጆቻቸው ቀርቷል። የተስፋይቱ ምድር ወደሚሏት እስራኤል ለመድረስ ጥቂት ንብረታቸውን ሸክፈው በመቶ የሚቆጠር ኪሎ ሜትር በእግር ለመጓዝም ተገደዋል። ይህንን ጉዞ በባዶ እግር ለመጓዝ የተገደዱትም ጥቂቶች አይደሉም። በጉዞ ወቅት እስከ 4000 የሚደርሱት ሰዎች ሕይወታቸው እንዳለፈ ይገመታል። መጠለያ ውስጥም በቂ ምግብና መድኃኒት አልነበረም። ኢትዮጵያውያኑ መጠለያ ውስጥ ለወራት ከቆዩ በኋላ ኦፕሬሽን ሞሰስ ወይም ዘመቻ ሙሴ ተጠንስሶ በሺዎች የሚቆጠሩ ቤተ እስራኤላውያን አይሁዶች ወደ እስራኤል ከተወሰዱባቸው ዘመቻዎች አንዱ ተወለደ። ቤተ እስራኤላውያኑ ሱዳን ከደረሱ በኋላ ከእስራኤል የደህንነት ተቋም ሞሳድ ጋር በተደረገ ግንኙነት አንድ እቅድ ይወጣል። የእቅዱ ማጠንጠኛ ደግሞ አሮስ ነበር። ሱዳን በረሃ ላይ በቀይ ባህር ዳርቻ ተንጣሎ የሚገኝ የመዝናኛ ቅምጥል ሪዞርት ነው። አሮስ የሱዳን ቱሪስት ኮርፖሬሽን የሚኮሩበት የመዝናኛ ቦታ ነበር። ተቋሙ ስፍራውን እያከራየም ረብጣ ገንዘብ ወደ ካዝናው የሚያስገባበት ጭምርም ነበር። ይህንን የበረሃ ገነት ተጠቅሞ ሞሳድ ኢትዮጵያዊ ቤተ እስራኤላውያንን ለመታደግ ያሰበውን ሲያሳካም ቆይቷል። ሞሳድ ይህንን ሪዞርት ተጠቅሞ 8000 ገደማ ሰዎችን በድብቅ ወደ እስራኤል ለማስገባት ችሏል። የቢቢሲው ጋዜጠኛ ራፊ በርግጥም ይህንን አስደናቂ የስለላ ተልኮን ታሪክ የሚያወሳ ሬድ ሲ ስፓይስ የተባለ መጽሐፍ ጽፏል። ኔትፍሊክስ ደግሞ ዘ ሬድ ሲ ዳይቪንግ ሪዞርት በሚል ሞሳድ ቤተ እስራኤላውያንን ከኢትዮጵያ ወደ እስራኤል ለመውሰድ የነበረውን አደገኛና መስዋዕትነት የተሞላበት ተልኮን የሚያሳይ በእውነተኛ ታሪክ ላይ የተመሰረተ ፊልም ለእይታ አብቅቷል። በወቅቱ እስራኤል ከደረሱት ውስጥ አብዛኞቹ ወጣቶችና ሕፃናቶች ነበሩ። በዘመቻ ሙሴ እስራኤል ከገቡ በኋላ የወለዷቸውን ልጆቻቸውን እስራኤል፣ አብርሃም፣ ሞሼና ማዛል የሚል ስምም አውጥተውላቸዋል። በተጨማሪም ኔታንያም፣ ፔታህ ቲክቫህ፣ አሽኬሎንና ሃዳራን በመሳሰሉ የእስራኤል ከተሞች በስፋት በመኖር ላይ እንደሚገኙም ይነገራል። እነሆ ኢትዮጵያውያን አይሁዶችን ወደ እስራኤል ያደረሰው ዘመቻ ሙሴ ባለፈው ወር
40 ዓመታት ሞልቶታል። ኢትዮጵያውያን አይሁዶችን ከ40 ዓመት በፊት ወደ እስራኤል ለመውሰድ የተደረገውን ዘመቻ በሚመለከት በኢየሩሳሌም አንድ ዝግጅት ተካሂዶ ነበር። ጠቅላይ ሚኒስትር ቤንያሚን ኔታንያሁና የስደተኞች ሚኒስትሩ ኦፊሰር ሶፌር በዝግጅቱ ላይ በክብር እንግድነት ተገኝተው ነበር። የስደተኞች ሚኒስትሩ ኦፊሰር ሶፌር ዘመቻ ሙሴን አወድሰው ለስኬቱ የሀገሪቱ ጦር፣ ሞሳድ፣ የአይሁድ ተቋማትና ኢትዮጵያውያን አይሁዶች ሚናቸው የጎላ እንደነበርም አውስቷል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው የዘመቻ ሙሴ 40ኛ ዓመት ከ10 ዓመት በላይ በሐማስ እስር ቆይቶ ነፃ የወጣው አቬራ መንግስቱ በተለቀቀ ማግስት መከበሩንም ጠቅሰዋል። ጦራችን ሐማስ ላይ ላደረሰው ተጽዕኖና ለፕሬዝዳንት ዶናልድ ትራምፕ ምስጋና ይግባና አቬራ መንግስቱን ጨምሮ በርካታ ታጋቾችን አስለቅቀዋል ሲሉም ተደምጧል። ሁሌም ዓላማችንን አምነን ቆመናል፣ ምስጋና ለፈጣሪ ይግባውና ተሳክቶልናል አሉ ቤንያሚን ኔታንያሁ። አቬራ መንግስቱን ጨምሮ ሌሎች ታጋቾች ወደ መደበኛ ህይወታቸው እንዲመለሱ እንደግፋቸዋለን ማለታቸውንም ጀሩሳሌም ፖስት በወቅቱ ዘግቧል። የስደተኞች ሚኒስትሩ በበኩላቸው ከመስከረም 26 የሐማስ ጥቃት ወዲህ በጋዛ ጦርነት የተሳተፉትን ጨምሮ 33 ቤተ እስራኤላውያን ህይወታቸው ማለፉንም ይፋ አድርጓል። ኔታንያሁ ደግሞ በጦር ሜዳ እስራኤልን ለመከላከል ባከናወኑት ተግባር የጀግንነት ሚና ተጫውተዋል ብለውም አወድሰዋቸዋል። ሁለተኛውና ሶስተኛው ትውልድ በእስራኤል ጦር ውስጥ እስከ አመራርነት በመሳተፍ እንዲሁም የእስራኤልን ኢኮኖሚ በማሳደግ አገሪቱ ልዩ መሆኗን አሳይተዋል ሲሉም ቤንያሚን ኔታንያሁ ገልጿል። ኢትዮጵያውያን በአይሁድ መንግስት ውስጥ ያላቸውን ተሳትፎ ለማሳደግና ዘረኝነትን እንዲሁም መድሎን ለመዋጋትም ቃል ገብተዋል። የቤተ እስራኤላውያን ማህበረሰቦችን አስደማሚ ጽዮናዊ ታሪክ ማሰራጨት እንቀጥላለን ሲሉም ቃል ገብተውላቸዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቤተ እስራኤላውያንን በተመለከተ መላምቱ ብዙ ነው። ስለ ቤተ እስራኤላውያን አመጣጥ ሁለት ማብራሪያዎች ይቀርባሉ። አንደኛው ንግስት ሳባ በኢየሩሳሌም ንጉስ ሰለሞንን ልትጠይቅ ሄዳ ምኒልክ ተወለደ የሚል ሲሆን ይህ ግን ካፈ ታሪክ ያልዘለለ እንደሆነ የሚናገሩ ሰዎች አሉ። ቤተ እስራኤላውያን የሚያምኑትና መጽሐፍ ላይ የሰፈረው በሰባኛው ክፍለ ዘመን ሁለተኛው ቤተ መቅደስ በፈረሰበት ጊዜ ከይሁዳኑ መሰደድ ጋር ተያይዞ የመጣውን ነው የሚቀበሉት። ከ12ቱ ነገዶች መካከል ዳን ተብሎ የሚጠራው ነገድ ወደ ግብጽ ተሰደደ። ከግብጽም የናይል ወንዝን በመከተል ወደ ኢትዮጵያ መጥተው እንደሰፈሩ ይነገራል። በኢትዮጵያ በሚኖሩበት ወቅት ፈላሽ ወይንም ካይላ የሚል ስያሜ ተሰጥቷቸው ቆይቷል። ፈላሽ የሚለው ቃል ሊፍሎሽ ከሚለው የዕብራይስጥ ቃል የመጣ መሆኑንና ትርጉሙም ከቦታ ቦታ የሚዞር ቋሚ ቦታ የሌለው ማለት እንደሆነም የሚናገሩ አሉ። ካይላም እንዲሁ ክሂላ የሚለው ከዕብራይስጥ የተወሰደ ሲሆን አንድ ላይ የሚሆን በማህበር የሚሄድ ማለት ቢሆንም ለዘመናት ግን ኢትዮጵያ ውስጥ በሚኖሩባቸው አካባቢ እንደ ስድብ ይውል እንደነበር ይነገራል። የእስራኤል መንግስትን መስረታ ተከትሎ ቤተ እስራኤላውያን ወደ እስራኤል የሚያደርጉት ጉዞ የተጀመረ ቢሆንም ለረጅም ዘመናት በተደጋጋሚ ጥናት በማድረግ አይሁዶች ኢትዮጵያ እንዳሉ ከዚያም 50 የሚሆኑ ወጣቶችን ወደ አውሮፓ እንደተወሰዱም ይነገራል። የደርግ መንግስት ወድቆ ለውጥ በኢትዮጵያ የመንግስት ከተደረገ በኋላ ኦፕሬሽን ሞሰስ ዘመቻ ሰለሞን በአውሮፓውያኑ 1991 ከ14600 በላይ እስራኤላውያንን በ36 ሰዓት ውስጥ እንዲወሰዱም ተደርጓል። ከዚህ በኋላም አነስ ያሉ ቤተ እስራኤላውያን የተጓጓዙባቸው ዘመቻዎች የነበሩ ሲሆን ክንፈ ዮና፣ ሸሪዓት ይሁዲ ኢትዮጵያ፣ የቀሩ ይሁዲዎችን መውሰድ የሚሉም ተካሂደዋል። ከዚህም በኋላ በአዲስ አበባና በጎንደር ተመዝግበው ወደ እስራኤል ለመጓዝ የሚጠባበቁ በሺዎች የሚቆጠሩ ቤተ እስራኤላውያን እንደሚገኙም ይነገራል። የእስራኤል የቅርብ ጊዜ ስታቲስቲክስ መረጃ እንደሚያመላክተው በአሁኑ ወቅት በአገሪቱ ውስጥ ኑሯቸውን በዘላቂነት አደላለው የሚገኙ 150,000 ያህል ቤተ እስራኤላውያን ይገኛሉ።